ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ በአሰብ ላይ አዲስ ስምምነት መፈረሙ ተዘገበም። ይህ ስምምነት ተደርሷል የተባለው ደግሞ በኢሳያስ አፈወርቂና አብዱል ፈታህ አልሲሲ መካከል ነው። ዝርዝሩ ተዘጋጅቷል። በባህር ዳር የተባበሩት አረብ ኤሚሬቶች ወታደራዊ አውሮፕላኖች ማረፋቸው ተገለጸም። በአሶሳ ደግሞ ለነዚህ ወታደራዊ አውሮፕላኖች የሚውሉ የኤርፖርት ማስፋፊያዎች እየተከናወኑ ስለመሆኑ ተነግሯል። እንመለከተዋለን። በጋምቤላ ክልል ሲደረግ በዋለው ውጊያ በአንድ ቀን ውስጥ ከ30 በላይ ሰዎች ተገደሉ። የክልሉ ርዕሰ መስተዳደር ደግሞ ስንጨርስ እንነግራቸዋለን የሚል ምላሽ ሰጥቷል። ተጨማሪው ተዘጋጅቷል። የዓለም የጤና ድርጅት ዋና ዳይሬክተር ተሸለሙ። ዶክተር ቴድሮስ አድሃኖም የተበረከተላቸው ታላቁ የኔልሰን ማንዴላ ሽልማት ነው። ሰሙታላችሁ። ኢትዮጵያ ቀይ ባህር የምትገባው የሻዕቢያው አገዛዝ ከተወገደ ብቻ ነው አለ ድርጅቱ። ጸረ ኢሳያስ ድርጅቱ በአዲስ አበባ መግለጫ ሲሰጥ በርካታ የብልጽግናው ልሳናትም ሽፋን ሰጥተውታል። ሌላኛው መረጃችን ነው። የዶናልድ ትራምፕ አስተዳደር አሜሪካን በፈቃዱ ለቆ ለሚወጣ ስደተኛ $3000 እሰጣለሁ አለ። ነፃ በረራ ማዘጋጀቻለሁ ሲልም አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በባህር ዳር የተባበሩት አረብ ኤሚሬቶች ወታደራዊ አውሮፕላኖች ማረፋቸው ተገለጸም። በአሶሳ ደግሞ የመሰል አውሮፕላኖች የኤርፖርት ማስፋፊያዎች እየተደረጉ ስለመሆኑ ተነግሯል። ዓለም አቀፍ የወታደራዊ በረራዎችን የሚከታተሉ አካላት ከሰሞኑ በተከታታይ እያወጧቸው ያሉ መረጃዎችን በተመለከተም መዘገባችን የሚታወስ ነው። በተለይም ባለፉት ተከታታይ ሳምንታት ከተባበሩት አረብ ኤሚሬቶች ወደ ኢትዮጵያ የተደረጉ ወታደራዊ አውሮፕላኖች ምልልስ በከፍተኛ መጠን መጨመሩን በረራዎች ላይ ክትትል የሚያደርጉ አካላት ያወጡት መረጃም ያሳያል። አብዛኞቹ ምልልሶች የነበሩት ደግሞ ወደ ቢሾፍቱ የአየር ኃይል ግቢ ሐራር ሜዳ ነው። የፈረንጆቹ ታህሳስ ወር ከገባ ወዲህም ቢያንስ 17 በረራዎች የተደረጉ ሲሆን ባለፉት ወራት ከነበሩት ምልልሶች ጋር ሲነጻጸርም ጭማሪ አሳይቷል። ካለፈው ጥቅምት ወር ወዲህ የነበሩት አጠቃላይ ወታደራዊ በረራዎች ደግሞ ከ37 በላይ ናቸው። አሁን እነዚህን የበረራ ሁነቶችን የሚከታተሉ አካላት ያወጡት መረጃ የሚያሳየው ደግሞ የተባበሩት አረብ ኤሚሬቶች ወታደራዊ አውሮፕላን ወደ አማራ ክልል ርዕሰ መዲና ባህር ዳር ምልልስ ማድረጉ ነው። ባለፉት 3 ቀናት ውስጥ የተደረገው ምልልስን ያከናወነው ደግሞ ዚቡ ኤርላይን 1L76 ቲዲ የተሰኘው መነሻውን ከተባበሩት አረብ ኤሚሬቶች ያደረገው ወታደራዊ መሳሪያዎችን ጫኝ አውሮፕላን ስለመሆኑ አመልክተዋል። ትናንት ከራስ አልካሃይማህ ኤርፖርት ተነስቶ ባህር ዳር ፉንም አክሏል። አስቀድሞ የተደረጉት የዚህ ወታደራዊ አውሮፕላን በረራዎች ወደ ካዛኪስታን አለማየት የተከናወኑ በሚመስል ሁኔታም የማደናገሪያ አቅጣጫ የተሞላላቸው ቢሆንም ጉዟቸው ግን ወደ ኢትዮጵያ እንደነበርም ታውቋል። ይህ የተባበሩት አረብ ኤሚሬቶች ወታደራዊ አውሮፕላን ያጓጓዘው መሳሪያ እንደተለመደው ከሱዳኑ ጦርነት ጋር የተያያዘ ነው የሚል ግምታቸውን ባለሙያዎቹ አስቀምጠዋል። በቅርቡ አልጀዚራን ጨምሮ ዓለም አቀፍ የመገናኛ ብዙሃን ያሰራጩትና ኢትዮ ፎረም አስቀድሞ የዘገበው መረጃ የብልጽግናው መንግስት በቤንሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይሉ የሚዋጉ ታጣቂዎችን የሚያሰለጥንበትን ካምፕ ያዘጋጀ ስለመሆኑ የሚገልጽ ነበር። እነዚህ ምልልሶች የተባበሩት አረብ ኤሚሬቶች በ4 ኪሎ መንግስት በኩል የምታደርገው ድጋፍ አካል ናቸው መባሉም የዚህ ቀጣይ ክፍል ይመስላል። እንደ መረጃ ምንጮቹ ከሆነ ለካምፑ ቅርበት ያለው የአሶሳ ኤርፖርት ደግሞ ማስፋፊያዎች እየተደረጉለት ነው። የሳተላይት ምስሎችን ዋቢ አድርገው እንዳሰራጩት መረጃ ከሆነ በዚህ ኤርፖርት ላይ 2 ተጨማሪ የወታደራዊ አውሮፕላንና የድሮን ማቆሚያ መጠገኛና መንደርደሪያ ማስፋፊያዎች እየተከናወኑ ናቸው። ተጨማሪ የመሬት ስራዎችም እየተሰሩ ስለመሆኑ አሳውቋል። ይህም የብልጽግናው መንግስት ለሀገር ውስጥ የእርስ በርስ ጦርነት ፕሮጀክቶቹ ከማዋሉ ባሻገር የተባበሩት አረብ ኤሚሬቶች ለጀነራል ሐምዳን ዳጋሎ ሐሚቲ ኃይል ድጋፍ ለማድረግ ምቹ ሁኔታን ለመፍጠር በማለም ነው የሚለው ግምት ቀዳሚውን ስፍራ የያዘ ነው። የሱዳን ጦር በቅርቡ በኢትዮጵያ ድንበር በኩል እየተደረጉ ያሉትን እነዚህን እንቅስቃሴዎችን ተከትሎ ጦርነቱን ወደዚህ አካባቢ እንዲሳብ እየተደረገ ነው ሲል አስጠንቅቆ ነበር። የተባበሩት መንግስታት የጸጥታው ምክር ቤትም ትናንት የሱዳኑ ጦርነት ወደ ኢትዮጵያ ሊስፋፋ የሚችል ስለመሆኑ ማሳሰቢያ ቀርቦለት እንደነበር የሚዘነጋ አይሆንም።
በአሰብ ላይ አዲስ ስምምነት መፈረሙ ተዘገበም። ይህ ስምምነት ተደርሷል የተባለው ደግሞ በኢሳያስ አፈወርቂና አብዱል ፈታህ አልሲሲ መካከል ነው። የካይሮ መንግስት ኢትዮጵያን በጎረቤቶቿ የመክበብ እንቅስቃሴውን አጠናክሮ የቀጠለ ሲሆን አስመራ ላይ የጸረ ኢትዮጵያ ጥምረት ፈጥሮ እንደነበርም የሚታወስ ይሆናል። በሶማሊያ ሰራዊቱን ያስገባ ዘንድ የኢትዮጵያ ስትራቴጂክ ወዳጅ የነበሩ ጎረቤት ሀገራትም ወደ ካይሮ ያማትሩ ዘንድ ያስገደደው የብልጽግናው የዲፕሎማሲ ውድቀትም ለዚህ ምቹ ሁኔታን ፈጥሮለታል። አሁን በመካከለኛው ምስራቅ ጉዳዮች ላይ መረጃዎችን በማሰራጨት የሚታወቀው ዘናሽናል ጋዜጣ ደግሞ ከቅርብ ጊዜ ወዲህ ከብልጽግና ሰዎች አንደበት ላይ የማትጠፋው አሰብ ላይ የኢሳያስና አልሲሲ መንግስታት ወደብ ለመገንባት ስምምነት ፈጽመዋል ሲል ዘግቧል። ዘናሽናል በዚህ ዘገባው ግብጽ አሰብ ላይ ብቻ ሳይሆን ጅቡቲ ላይም ወደብ ለመገንባት ከስምምነት ስለመድረሱ አክሏል። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና እንዳካል ነው። ምንጮቹን ዋቢ አድርጎ ዘገባውን ያሰራጨው ዘናሽናል ግብጽ ብዙ እንዳይነገርለትና በመገናኛ ብዙሃን ሽፋን እንዳይሰጠው በተደረገውና ምናልባት ሚስጥራዊ በሚመስል መንገድ ከኤርትራ መንግስት ጋር በአሰብ ላይ ስምምነትን ፈጽማለች ብሏል። ከጅቡቲም ይሁን ከኤርትራ ጋር ካይሮ የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሄሌ ወደብን አቅም ለማሳደግ የሚል ስለመሆኑም አብራርቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብል ኤል መንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘናሽናል ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውን በላይ ኢትዮጵያ ሸቀጦቿን የምታስገባው በተለይም በጅቡቲ ወደቡ ላይ ስለመሆኑም አስታውሷል። ዘናሽናል አክሎም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርና ሜዲትራኒያንን የሚያገናኘው ስዊዝ ካናልን የተቆጣጠረች ሀገር ስለመሆኗ ይጠቅስና በተደጋጋሚ እንደ ኢትዮጵያ ያሉ ሀገራት ወደ ቀይ ባህር ለመድረስ የሚያደርጉትን ጥረት ስትቃወም ስለመቆየቷም ያብራራል። ይህ ብዙ እንዳይነገርለት የተደረገው ስምምነት ከኤርትራ ጋር የተፈጸመው ደግሞ ከአንድ ወር አካባቢ በፊት ፕሬዚደንት ኢሳያስ አፈወርቂም በካይሮ ጉብኝት ባደረጉበት ወቅት ስለመሆኑም ነው የገለጸው። ፕሬዚደንት ኢሳያስ አፈወርቂ በተከታታይ ካይሮ ግብጽ ድረስ ተገኝተው ከፕሬዚደንት አብዱል ፈታህ አልሲሲ ሱዳን ፖርት ሱዳን ድረስ ተጉዘው ከጀነራል አልብሩሃን ከዛ በኋላ ደግሞ ወደ ሳውዲ አረቢያ አቅንተው 4 ቀናትም ቆይተው መመለሳቸው የሚታወስ ነው። ዘናሽናል ግብጽና ጅቡቲ መካከል የተደረገው ስምምነት ግን ልክ እንዳሰቡ ስምምነት ሚስጥራዊ እንዳልሆነ ጠቅሶ በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሆነም ተመላክቷል። ይህ የግብጽ እንቅስቃሴ በህዳሴው ግድብ ላይ የነበራት ተቃውሞ ቀጣይ ክፍል ስለመሆኑም ያትታል። ግብጽ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተም ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዚደንት አብዱል ፈታህ አልሲሲ ከቀናት በፊት መናገራቸው ይታወሳል። በጋምቤላ ክልል ሲደረግ በኋላ የተኩስ ልውውጥ በአንድ ቀን ውስጥ ከ30 በላይ ሰዎች ተገደሉ። የክልሉ ርዕሰ መስተዳደር ስንጨርስ እንነግራችኋለን የሚል ምላሽ ሰጥቷል። ከሰሞኑ በክልሉ የተፈጠረው ቀውስ ያደረሰው ጉዳት በሁለንተናዊ መስክ መነጋገሪያ ነበር። ይህንን ተከትሎም የክልሉ ብልጽግና አስተዳደር የሰዓት እላፊ ገደብ መጣሉን መግለጹም ይታወሳል። ያም ሆኖ ግን ትናንትም የተኩስ ልውውጥ ሲደረግ ነው የዋለው። በዚህም በአንድ ቀን ውስጥ ቢያንስ 30 ሰዎች መገደላቸው ተሰምቷል። በጋምቤላ ክልል ኢታንግ ልዩ ወረዳ ተርፋም ቀበሌም ከንጋቱ 11 ሰዓት ጀምሮ በተከፈተ ተኩስ ከ30 በላይ ሰዎች መገደላቸውን ነዋሪዎች ይናገራሉ። በክልሉ የተለያዩ ወረዳዎች ባለፉት ሳምንታት በጸጥታ ችግር የንጹሃን ህይወት መቀጠፉም፣ ተጎጆች የህክምና አገልግሎት እንዳላገኙ ነዋሪዎቹ፣ የተጎጂ ቤተሰቦች የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጻቸው የሚታወስ ሲሆን ይህ ቀጥሎ በኢታንግ ልዩ ወረዳ በርካቶች የተገደሉበት ጥቃት ተፈጽሟል። በወረዳው ተርፋም ቀበሌ የተኩስ ልውውጥ ሲደረግ መዋሉን በመግለጽ ሁኔታው ከበድ እያለብን ነው የሚሉት ነዋሪዎቹ በርካታ ሰዎች በጥይት ተመተው እንደቆሰሉ፣ ንጋት ላይ ሰዎች በተኙበት ቤት የማቃጠል ድርጊት እንደተፈጸመ አስረድተዋል። ከቦታው ሆነው የተኩሱን ሁኔታ በቅርብ ርቀት ሲከታተሉ የነበሩ አንድ የዓይን እማኝ የክልሉ ነዋሪ የ1 እና የ2 ዓመት ህጻናት ጭምር ናቸው ህይወታቸው ያለፉት ብለዋል። ይህን የሚያጎቴ ልጆች የት እንዳሉ አይታወቅም፣ ቤታቸው ተቃጥሏል፣ ልጆች፣ አረጋውያን፣ ወጣቶችም ተገድለዋል ሲሉ ገልጸው መንግስት ለጉዳዩ በቂ ትኩረት እንዳልሰጠ
እንዳልሰጠም ተናግሯል። ቤቶች ተቃጥሏል። በቃጠሎና በጥይት ህይወታቸው ያረፉት በርካታ ናቸው። በቦምብ የተመቱ ነዋሪዎችም አሉ የሚሉት የዓይን እማኙ ከደቡብ ሱዳን የገቡ ሰዎች በተኩሱ ሲሳተፉ መስተዋሉንም አክለዋል። የጸጥታ ችግሩን በተመለከተ ምን ምላሽ እንዳላቸው ቲግባህ የጠየቃቸው የክልሉ ፕሬዚደንት ወይዘሮ አለሚቱ ኡሞድ የጸጥታ አካላት ጋር ደውሉ ስብሰባ ላይ ነኝ ያሉ ሲሆን የጸጥታ ኃላፊው ስልክ እንዳላነሱ ሲነገራቸው ደግሞ ስራ እየሰራን ነው፣ ስንጨርስ እንነግራቸዋለን የሚል አጭር ምላሽ መስጠታቸው ተገልጿል። የዓለም የጤና ድርጅት ዋና ዳይሬክተር ተሸለሙ። ዶክተር ቴድሮስ አድሃኖም የተበረከተላቸው ታላቁ የኔልሰን ማንዴላ ሽልማት ነው። የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ለአፍሪካና ዓለም አቀፍ የጤና ዘርፍ ላበረከቱት ከፍተኛ አስተዋጽኦ በሚል ነው ይህንን የአፍሪካ አንድነት የኔልሰን ማንዴላ ሽልማትን ያገኙት። ዶክተር ቴድሮስ ሽልማቱ የተበረከተላቸው በኮቪድ-19 ወረርሽኝ ወቅት ላሳዩት አመራርና የጤና ፍትሐዊነትን ለማረጋገጥ ላደረጉት የማያቋርጥ ጥረት ነው ተብሏል። ዶክተር ቴድሮስ ሽልማቱን አስመልክቶ በሰጡት አስተያየትም ይህ እውቅና የኔ ብቻ ሳይሆን የዓለም የጤና ድርጅትን ወክለው በአፍሪካ እንደዚሁም በዓለም ዙሪያ የጤና መብትን ለማስከበር ሌት ተቀን ለሚተጉ ባልደረቦች ጭምር ነው ብለዋል። የዘንድሮ የኔልሰን ማንዴላ ሽልማት ከዶክተር ቴድሮስ በተጨማሪ የቀድሞ የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍን ጨምሮ ሌሎች ተጽዕኖ ፈጣሪ ናቸው የተባሉት የዓለም መሪዎችን በጋራ ተሸልመውታል። ኢትዮጵያ ቀይ ባህር የምትገባው የሻዕቢያው አገዛዝ ከተወገደ ብቻ ነው አለ ድርጅቱ። ጸረ ኢሳያስ ድርጅቱ በአዲስ አበባ መግለጫ ሲሰጥ በርካታ የብልጽግናው ልሳናትም ሽፋን ሰጥተውታል። የብልጽግናው መንግስትና የሻዕቢያቸው አንዳቸው ሌላኛቸውን ታጣቂዎችን ደገፉብኝ የሚል ክስ ማሰማታቸው የተለመደ ነው። በዚህ ረገድ ዋና ማዕከሉን አፋር ያደረገው የቀይ ባህር አፋር ዲሞክራሲያዊ ድርጅት የሚጠቀስ ሲሆን በመግለጫው ግን ከብልጽግና በኩል ስልጠናም የሆነ የጦር መሳሪያ አልተበረከተልንም ሲል ከአዲስ አበባ አሳውቋል። የኤርትራ መንግስት ከ1993 ጀምሮ በኤርትራ ደናክል አካባቢ የሚኖሩ የቀይ ባህር አፋሮች ላይ መንግስታዊ የዘር ማጥፋት የመብት ጥሰትን እየፈጸመ ቆይቷልም ብሏል። የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫቸው ሲናገሩ የኤርትራ መንግስት በአፋሮች ላይ ከህግና ከፍርድ ውጭ ግድያዎችና ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰርና ማሰቃየት፣ መሰወር፣ የግዳጅ ወታደራዊ ምልመላ፣ በግዳጅ ማፈናቀልን እየፈጸመ ስለመሆኑ ይጠቅሳሉ። በቋንቋችን እንዳንማር በመከልከል መስጂዶችን በመዝጋት ና የቁርአን ትምህርትን በመከልከል የቀይ ባህር አፋር ህዝብን ባህልና ማንነትን በማጥፋት ላይ ስለመሆኑም ተናግሯል። ከቀይ ባህር አሳ ማጥመድ መከልከልን ጨምሮም ኢኮኖሚያዊ መብቶችን በመጣስ የህልውና አደጋ ውስጥ አስገብቶናል ሲሉም የድርጅቱ ሊቀመንበር አስረድተዋል። የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራው መንግስት ሲወገድ ብቻ ነው ሲልም ነው የቀይ ባህር አፋር ዲሞክራሲያዊ ፓርቲ የሚገልጸው። የፓርቲው ሊቀመንበር ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ ተጠይቀው ነው ይህንን ያሉት። የፓርቲው ዋነኛ ዓላማ የአፋር ህዝብ መብቶችን ማስከበርና የኤርትራ መንግስትን ማስወገድ እንጂ የአፋርን ህዝብ ከኤርትራ መገንጠልም ሆነም ከኢትዮጵያ ጋር ማቀላቀል እንዳልሆነ ግን ኢብራሂም ገልጿል። የዶናልድ ትራምፕ አስተዳደር አሜሪካን በፈቃዱ ለቆ ለሚወጣ ስደተኛ $3000 እሰጣለሁ አለ። ነጻ በረራን ማዘጋጅቻለሁ ሲልም ገልጿል። የዶናልድ ትራምፕ አስተዳደር በስደተኞች ላይ የሚወስደውን እርምጃ እንደቀጠለም ይገኛል። ከወደ አሜሪካ አሁን የወጣው መረጃ እንደሚያመላክተው ከሆነም ሀገሪቱ ሰነድ አልባ የሆኑ ስደተኞች በራሳቸው ፈቃድ ለቀው የሚወጡ ከሆነ የሚሰጣቸው ገንዘብ በ3 እጥፍ አድጓል። ከዚህ በፊት ሀገሪቱን ለቀው ለሚወጡ ስደተኞች $1000 እሰጣለሁ በሚል የአሜሪካ መንግስት ቃል ገብቶ ነበር። በአመቱ መጨረሻ ላይ ከአሜሪካ በገዛ ፍቃዳቸው ለመውጣት የሚፈልጉና በፈረንጆቹ እስከ ታህሳስ 21 ለሚመዘገቡ ስደተኞች ሀገሪቱ ነጻ በረራ እንደዚሁም $3000 ክፍያም እሰጣቸዋለሁ ስለማለቷ ተዘግቧል። በገዛ ፍቃዱ አልወጣም ያለ ስደተኛ ግን እስራት፣ በግዳጅ መባረር፣ ዳግም ወደ አሜሪካ ምድር መግባት እንዳይችል እገዳ እንደሚጣልበት ነው ሀገሪቱ የገለጸችው። በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጭ የኢትዮጵያ ዜጎች በ60 ቀናት ውስጥ ከሀገሯ እንዲወጡ አሜሪካ ከዚህ በፊት በዶናልድ ትራምፕ አስተዳደር በኩል ማሳወቋም ይታወሳል። ትራምፕ በቅርቡ አሜሪካ ሙሉ በሙሉ እንድታገግም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ፣ እንደዚሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖችን ፍቃድ እሰርዛለሁ ሲሉ መግለጻቸውም የሚታወስ ነው። አብዛኞቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት ከእስር ቤት
ከአእምሮ ህሙማን ተቋማት የወጡ እንደዚሁም ወሮበሎች ወይም ደግሞ እጽ አዘዋዋሪዎች ናቸው በማለት ለሀገሪቱ ለሚከሰቱ የወንጀል ድርጊቶችም ተጠያቂ አድርገዋቸዋል። ባለፈው ጥቅምት ወር የአሜሪካ መንግስት እንዳሳወቀው ከሆነ በመጪው የአውሮፓውያን ዓመት 7500 ብቻ ስደተኞችን እንደሚቀበል አሳውቋል። ይህም አሃዝ ከ1980 ወዲህ በጣም ዝቅተኛው ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።